እጅግ በጣም እንግዲህ ይህ ሁሉ የምታዩት ሜዳሊያ በክብር ጎንበስ ብሎ ከብዙ ባለስልጣናት ከብዙ ፌመሶች ከብዙ ተጽዕኖ ፈጣሪዎች እጅ የተቀበለ እንዲሁም በአርማዶ ተሻግሮ ደግሞ ከኤምባሲዎችም ጭምር ኢትዮ ጭምር ስለዚህ በዚህ መልክ የተሸለመ ጀግና ነው እና ይሄ ጀግና ዛሬ እናንተን አይዞ ባይነት ይፈልጋል። አይዞ ባይነቱ እግዚአብሔርን በገንዘብ ከመሰላችሁ ተሳስታችኋል። እኔ አንድ ነገር ልንገራችሁ፣ የእሱ ስቶሪ ቫይራል ይወጣል፣ ይታከማል፣ አንድ ሰው የሚያስፈልገውን ነገር ያደርግለታል። እመኑኝ። በሉሌም ጊዜ ያልኳችሁ ይሄንን ስለሆነ ማለት ነው። ግን ማለት ነው ይሄ ወንድም የሚፈልገው የእናንተን ደውሎ አለው አይዞ ዛሬ እስቲ እኛ ጋርና በዓልኛ ጋርና በዚህ ምክንያት እኛ ጋርና እንደዚህ ራይድ እንልክልሃለን። ደርሶ መልስ 15 ደቂቃ ከተጓዘ አንደኛ የመተንፈሻ አካል ተጎድቷል። የዛኔ ሲሄድና የመተንፈሻ አካሉም ራሱ ችግር አለበት። ባለፈው እንኳን ከዚህ ዝች ጀርባ ላይ ምሳሌ ጋብዘው በወንበር ላይ ሲቀመጥ እጅግ በጣም ነው የከበደው እና ሰው ብዙ ዘርፈ ብዙ የሆነ ችግሮች አሉበት ወንድማችን እና የእናንተን አለው ባይነት ይፈልጋል። እናንተ ደውላችሁ ራይድ ልካችሁ እስቲ ዛሬ እኛ ምሳ እንጋብዝ፣ እስቲ ዛሬ ልምጣ፣ ቤት ነው ወይ? ቤት አይወጣም ከቤት ነው ያለው እና አንድ ሰው ብቻውን አስቡት። ቤት ዘግቶ ለማም አልለማም ኖረም አልኖረም ይጨንቃል በጣም። ማርያምን ሲኖራችሁ እኮ ነው ጓደኛ የሚከባችሁ፣ ከሌላችሁ እኮ ማንም አይፈልጋችሁም እና በዚህ በጣም ከባድ ሁኔታ ያሳለፈ በጣም አዲስ አበባ ላይ እንኳን ሲመጣ ብዙ በረንዳ ላይ እስከ መውደቅ የክራይ መቸገር በጣም ብዙ ነገሮችን ያሳለፈ ወንድማችን ነው እና ይሄ ወንድማችን ባክስቶሪው ግን ይሄ ሁሉ ሜዳሊያ በክብር የተቀበለ ወንድማችን ነው። ዛሬ እኔ ላይ አይደርስም ካልክ ነገ የት እንደምትወርቅ አታውቅም ወንድሜ፣ የት እንደምትወርቅ አታውቅም። ዛሬ ነገን አይወክልም። የምሬን ነው የምላችሁ። ዛሬ ስኬታማ ብትሆኑ፣ ዛሬ ጉልበት ቢኖራችሁ፣ ዛሬ የፈለገ ነገር ማድረግ ብትችሉ ለነገ ዋስትና አይሆንም። ለነገ ዋስትና የሚሆነው ዛሬ ያዘኑትን ሰዎች ቀና አድርጋችሁ ደስተኛ ማድረግ ነው እና እዚህ ላይ ሁላችንም እንረባረብ። ከእናንተ የምንፈልገው ገንዘብ አይደለም። ዛሬ እኔ 100 ሺህ ስላከበርኩ ብቻ ከ100 ብር ጀምሮ እያስገባችሁለት አዞ አለን ብላችሁ የአሁኑን የቤት ኪራይ ክፈሉ። ከዚህ እናንተ ከምትሰጡትም ላይ ነው እዛ መቀሌ ያሉት በብዙ ችግር ውስጥ ያለፉ በጦርነት በብዙ ችግር ውስጥ ያለፉ ቤተሰቦቹንም ደግሞ የሚያግዘው ይህ ወንድማችን እና ስለዚህ በጣም እኮ ያስከፋል። ባይዘው ሰርታችሁ ቤተሰብ ጠይቆ ወይም ደግሞ ከሰው እጅ ተቀብሎ ቤተሰብን ማገዝ ደግሞ ትልቅ ስብራት ነው። ስለዚህ እስከ መጨረሻው የሚጠቅመው የወንድማችን እንዲታከም ነው እና ታውቃላችሁ። ይህንን ላይቭ የምትከታተሉ እንግዲህ ያናገርኳችሁ ሆስፒታሎችም ታውቃላችሁ እና እናንተ ትልቅ አቅም ስላላችሁ ሆስፒታላችሁ እጅግ በጣም ትልቅ ስለሆነ በቦርድም ደረጃ እንደምትነጋገሩ ነው የተነገረኝ እና ተነጋግራችሁ የወንድማችንን ሕክምና በአግባቡ እንድትጀምሩና እንዲታከም እንድታግዙን በአክብሮት ነው ጥሪዬን የማቀርበው በዚህ ላይቭ ላይ። እንዲሁም ደግሞ ወንድማችን እናግዘው፣ ከጎኑ እንቆም። የዕለት ነገርም ብቻ ሳይሆን ፍቅራችሁም ያስፈልገዋልና ቡም ዳራራራራን የት ነው ናግባ ቀይረኝ እስቲ ሙሉ ቀይረኝ ማማሲያ እንኳን ሲቀየሩ ትላለች እናቴ አልኩኝ። ጎረቤቴ ቀጥል። እሺ ድምጼ ይሰማል አይደል? ኔትወርክ ትንሽ በነገር ላይ ጧት ነው ድምጼ ራሱ በጣም የሚያስቸግረው እንጂ ማታ ደህና ነው እና አይደለ? እኔ እንደዛ አላረግም፣ ጨዋ ነኝ እኔ ቤት ልጅ እና ቤተሰቦቼ ሁላችሁም በደንብ ሼር በደንብ ኮፒ ሊንክ እያደረጋችሁ እንግዲህ ወንድማችን ኃይለማርያም እንግዲህ የደረሰበትን እንግዲህ አደጋ ሁላችሁም ታውቃላችሁ። ቢኒም እንግዲህ ቪዲዮ ሰርቷል እንግዲህ ሁላችሁም እንዳያችሁት ነውና ስለዚህ ሁላችሁም በደንብ ሼር በደንብ ኮፒ ሊንክ እያደረጋችሁ ቢኒንም ኮንግራ ወንድማችን እንኳን 100 ሺህ ገባህ እያላችሁ እግረ መንገዱን ደግሞ ወንድማችን ኃይለማርያም በትንሹ ለአንዳንድ ወጪዎች የሚሆኑት ነገር ደገፍ እንድታደርጉት
የ100 ብር ቻሌንጅ ጀምረናል። ንግድ ባንክ አለን፣ ቴሌብር አለን፣ አቢሲኒያ ባንክ አለ፣ ሌላም የባንክ አማራጭ ስላለ ወንድማችሁን ኃይለ አርአያ ያንን የመሰለ ጀግና የሀገር ባለውለታ ሀገራችን ሰንደቅ ዓላማዋን ከፍ አድርጎ ሲያውለበልብ የነበረ ጀግና ወንድማችን እውነት ለመናገር በዚህ ሁኔታ ማየት እጅግ በጣም የሚሰብርም የሚያም ነገር ነው። ምንም ይሁን ምንም ግን ፈጣሪ የፈቀደው ነውና የሚሆነው፣ ሁሉም በጊዜው ነውና የሚሆነው። ምናልባት ትናንት ሀይላይ በዚህ መንገድ ማለፉ ምናልባት ለነገው ህይወቱ የተስተካከለ እንዲሆን ታስቦም ሊሆን ስለሚችል ሁላችሁም በደንብ ደግፍ አድርጋችሁት እጅግ እኛን እንዳከበረ እኛም በዓለም አደባባይ ከፍ እንዳደረገ ሁሉ እኛም ደግሞ ወንድማችን ኃይለ አርአያን ዛሬ ከጎኑ ልንሆን ግድ ይላልና ሁላችሁም የ100 ብር ቻሌንጅ ጀምረናል። ሁላችሁም ቻሌንጁን ተቀላቀሉ። ቴሌብር አለ፣ ንግድ ባንክ አለ፣ አቢሲኒያ ባንክ አለ፣ ሌሎችም የባንክ አማራጮች ስላሉ ከ100 ብር ጀምራችሁ እንግዲህ እሱን መደገፍ እንዳትረሱ። እግረ መንገዱን ወንድማችን ቢኒያም እንግዲህ ከስንት ድካም በኋላ ልፋት በኋላ እንግዲህ 100 ሺህ ገብቷል። እጅግ በጣም ደስ ብሎኛል። የኔ ደስታ የሁላችሁም ደስታ ነው። ሁላችሁም እንኳን ደስ አላችሁ ማለት እፈልጋለሁ። ሁላችሁም እየገባችሁ ኮንግራ በሉት። እውነት ለመናገር ጋን በጠጠር ይደገፋል ነው የሚባለው እና 100 ብር 200 ብር ከእናንተ ባንክ ውጭ ቢሆን ምንም ነው እና እሱን ደግሞ በደንብ ይደግፈዋል፣ በደንብ ያግዘዋል እና ለአንዳንድ ወጪዎች ይሆንታል፣ ለቤት ኪራይ፣ ለመንቀሳቀሻ፣ ለአንዳንድ ነገር ይሆነዋል እና እኛ በተለይ ኢትዮጵያውያንን እና ብዙ ሁሉም ሰው ችግር ያውቃል ብዬ አስባለሁ። ችግር ማወቃችን ደግሞ ለመረዳዳታችን አንደኛው መንገድ ነው እና ሰው ችግር የሚያውቅ ሰው የሰውን ችግር ይረዳል። ሰው ሁላችሁም ኑኑ የሚዩት አድርጊው። ሁላችሁም በደንብ ሼር በደንብ ኮፒ ሊንክ እያደረጋችሁ እንግዲህ ወንድማችን ኃይለ አርአያን እንግዲህ በደንብ መደገፍ እንዳትረሱ። 18 ቤተሰቦች አላችሁ። እስኪ ሰውም እንዲመጣ በደንብ ኮፒ ሊንክ አድርጉት፣ ሼር አድርጉት። ታብታቡን ደግሞ 120 ሺህ እናስገባው። ሁላችሁም ስለምታደርጉት ነገር ግን አብዝተን እናመሰግናለን ማለት እንፈልጋለን። አዲስ ሀሳብ ያላችሁ፣ ምክር መስጠት የምትፈልጉ፣ የተለያየ ነገር ሰፖርት ማድረግ የምትፈልጉ፣ ሙያዊ ድጋፍ መስጠት የምትፈልጉ እንዲሁም ደግሞ የእኛን ፍቅር የእኛን አብሮነት ወዳችሁ መታችሁ እስቃችሁ ተጫውታችሁ መሄድ ትችላላችሁ። ሁላችሁም እና ሀሳባችሁ መግለጽ የምትፈልጉ ፍቅራችሁ መግለጽ የምትፈልጉ ሰዎች ቤቱ ክፍት ነው፣ ከእናንተ ውጭ ማንም የለውም እና ገብታችሁ ፍቅራችሁ መግለጽ ትችላላችሁ ማለት ነው። እኔ ግን አብዝቼ ሁላችሁንም እጅግ በጣም አድርጌ አከብራለሁ፣ እጅግ አድርጌ አመሰግናለሁ። በዚሁ አጋጣሚ በቴሌብርም በንግድ ባንክም በጣም ብዙ ሰዎች እያስገባችሁ አስገብቻለሁ እያላችሁ ነበር እና ምናልባት የዘነጋዋችሁ ስማችሁን ያልጠራሁት ያላመሰግንኳችሁ ሰዎች ካላችሁ እጅግ አድርጌ ይቅርታ ጠይቃለሁ። አሁንም ቢሆን አልረፈደምና ላደረጋችሁት ነገር ሁሉ እግዚአብሔር ይስጥልን፣ እናመሰግናለን። በቸር ይመለስ፣ ከክፉ ነገር እግዚአብሔር ይጠብቃችሁ፣ ባወጣችሁት እጥፍ ድርብ ሆኖ ይገባላችሁ ማለት እፈልጋለሁ። በጤና እግዚአብሔር ይጎብኛችሁ ማለት እፈልጋለሁ እና ቴንኪ ሁላችሁንም ማለት እፈልጋለሁ። ስለዘነጋው ስም ጠርቼ አንድ ሁለት ብዬ ስላልተናገሩ በጣም ሶሪ። በቢኒም በኃይላይም እንዲሁም ደግሞ እዚህ ቤት ባለው ሰው ሁሉ ስም ነው ይሄን ነገር ማለት የምፈልገው። ይቅርታ ስልም በሁሉም ስም ነው፣ ሳመሰግንም ደግሞ በሁሉም ሰው ነው እና እጅግ አድርጌ አመሰግናለሁ። ሁላችሁንም እወዳችኋለሁ፣ ክበሩልኝ። እና ቢኒ ምን ትለኛለህ? ተኛ እንዴ ዳኒ? ኃይላይ ነው ዳኒ ካሜራው አለው። ይቀይረናል፣ አሁን ይቀይረናል፣ እንቀያየራለን ቦታ። ኧረ ተው ችግር የለውም። ፊቱ ለካሜራ አይሆንም፣ ያዘጋብናል። በስልጣኔ ትላለህ፣ በስልጣኔ ይኸው ሜዳሊያውን አድርጌዋለሁ። በስልጣኔ ሀገራዊ ጉዳይ ነው እሱ። ኃይላይም ዝም ቢል እኔ ዝም ማለት ነው። የሁሉም ከተማ ነው፣ የሁሉ ሜዳሊያ ነው። ኧረ ወገን፣ ኧረ ወገን። ለማንኛውም ትልቁን አድርጌዋለሁ። የብስክሌቱ የሁሉም ላንተ ነው እንደሚሰጡ ማርያምን ጀግና ነው። ማርያምን ይሁላ የተወዳደረበት ይሄ ኢትዮጵያ ነው እንግዲህ አስቡት። ደስ ይላል። ሰብስቦታል። እናቴ
በነገራችን ላይ ባለፈው ኢንተርቪው ሳደርግ ማለት ነው ሙሉዬ ለሁላችሁም ልንገራችሁና ቪዲዮ ውስጥ ያልተካተተ ነገር እነኝህን ሜዳሊያዎች ማለት ነው ተስፋ ቆረጠባቸው። ምክንያቱም ብዙ መከራዎችን አየ። በረንዳ ላይም በብዙ ነገር ተከፍቶ ምናምን ዛሬ ነገ ቫሉ ታጣለህ ባይ እና የነገረኝ ነገር ምንድነው ጥያቸው ነበር አለ ኢቭን በቃ ምን ይሰሩልኛል እንደውም እናደር ጀመር አለ በቃ እና ከዛ የሆነ ሳጥን ውስጥ ወረወርኳቸው። እዚህ ጋር ትንሽ እንኳን ምን ያለው አሉና የሆነ ሳጥን ውስጥ አስቀመጥኩት። ከዛ በኋላ አንድ ልጅ ነው አይደል አውጣ ምናምን ነው ስቀለው የሚያሳፍር አይደለም ስቀል አለኝ እና ከዛ በኋላ ነው አውጥቼ የሰቀልኩት። ሰላም ገባሽ ወይ እንኳን አይባልም። ታዛውኳችሁ። እሺ ላይቭ ላይ እኮ ነን እኛ ያዩሽን የኔ እናት እንኳን ደህና ገባሽ እና አንዳንዴ እና ደቂቃ አለ ማለት ነው ህይወታችሁ ውስጥ የትኛውንም ያህል ስኬታማ ነኝ ብላችሁ ብታስቡ የያዛችሁት ብር የያዛችሁት ገንዘብ ለእናንተ አይምሮ ላይ ጠቅም ይችላል። ምናልባት ዛሬ ከላይ ላይ የምትማሩት ትልቁ ነገር እነኝህን ሁሉ ሜዳሊያ አፍሩበት ጥሏቸው ዝገው ተበላሽተው ድጋሚ በሎሙ አጥቦ ክብሩን ሰቅሎ ነው ያኛ ያገኘነውና እናንተ የራሳችሁን ነገር አክብራችሁ ያዙ። አንድም ደግሞ ሁላችሁም ዛሬ ያዛችሁት አያጸድቅምና ወይም ደግሞ ፍጻሜ የለውምና ፍጻሜው ምን እንደሆነ ስለማይታወቅ አንድ ቀን ጎዶሎ ቀን ስትመጣ ሁሉም የሚጎልበት ቀን አለ። የማይጎልባችሁ ግን ዛሬ ደስተኛ መሆን ያለባቸውን ሰዎች ደስተኛ ማድረግ ስትችሉ ነው። ስለዚህ ዛሬ 100 ሺህ ገብቻለሁ ኮንግራ ብያላችሁ በ200 ማነው በመቶ ጀምሮ ለወንድሜ እንግዲህ ዛሬ ላይቭ እዚህ አድር ያለው መዝግቢ አንቺ ነሽ የምትጠቅሚኝ ከሁሉም ታሪክ መዝግቢ እና ታሪክ እንደ ስሟ እየመዘገበች ነው። እናንተም ታሪክ ላይ ተመዝገቡ። ሰዎችን ማገዝ ከሰዎች ጎን መቆም አይዟለው ማለት ወንድሜ ብር አይደለም የተቸገረው ባይዘው ሰው ነው የተራበው። ሰምታችኋል። እባካችሁን ስልኬን ውሰዱ ነውና ጠይቁኝ፣ ደውላችሁ ጠይቁኝ። ሰዎች እስቲ በራስ አንደበት ነገራችሁ ያልከኝን ቃል በቃል ማለት ነው። ሰዎች ሲደውሉ ምን ይሰማኛል ያልከው ምን ይሰማኛል ያልከው ሰዎች ሲደውሉ ምን ይሰማኛል ራሱ በራሱ አንደበት ይነግራቸዋል። ይኸው ሌትስ ጎ ንገራቸው። ዛሬ በጣም ደስ ብሎኛል በእውነት ያልጠበቅኩት ሰርፕራይዝ ነው። ለኔ ጋደም ቤት ዘግቼ ይችላል እንኳን ስከፍት ዛሬ በቃ ደስተኛ ሆኛለሁ። በቃ ዛሬ ትልቅ በዓል ነው ለኔ እና በእናንተ ማለት ነው እና በጣም ነው አመሰግናችሁ። ለእናንተ ትልቅ ትምህርት ነው ወንድሞቼ እና እህቶቼ። ሰው ነው የሚፈልገው። እስቲ መታችሁ 24 ሰዎች አላችሁ ከላይ መታችሁ ለዚህ ወንድማችን ተዋወቁት፣ አለን በሉት፣ አይዞ በሉት። ገንዘብን አልፈልግም ነው ገንዘብ አልፈልግም። ማንም እንዳያስገባ ገንዘብ ማንም 100 ብር ራሱ እንዳያስገባ። እኔ የምፈልገው ሀሳብ ነው። ኑ አለምዬ እንኳን ደህና መጣሽ። ሰው ለራሱ እንደምትነበረ ሐረግ ቦታ ላይ አለምዬ ቀጥይ። ዛሬ እኔ ራሴ ታሪክ በልበስ ሮጦ ማነው ሳይክሉን አሽከርክሮ ነው ያገኘው። እኔ ግን በመልበስ ዛሬ ታሪክ አባቴ ነው ላይ ጎርኒያኑን ሀብታሙን እንሰራለን እናውቃለን። የተመለከታችሁ ነው እና ይሄ ሁሉ ሜዳሊያ ሲቀበል እጅግ በጣም ድረስ
አለምዬ ሶራ እንደምልሽ እሷ ያጠቁረችው አለምዬ፣ ኧረ በማርያም አታጠቁረኝ። እና ይሰማችኋል? አሁን ታለች እኮ ይሰማችኋል? አሁን ይሰማችኋል? አዎ አዎ ይሰማችኋል? እሺ እንግዲህ ይሄ ሁሉ ሜዳሊያ እያልኩ ነበረ። ይሄ ሁሉ ሜዳሊያ ጥረቱ ቀላል አይደለም። ሰዎች ይኸውላችሁ ታላቁ ሩጫ ላይ ተሳትፎ ብቻ የሆነች ነገር ለማግኘት እንኳን ቀላል አይደለም። ይሄ ሁላ ሜዳሊያ ለማግኘት ይሄ ወንድማችን ምን ያህል ልምምዶችን አድርገዋል፣ ምን ያህል ቻሌንጆችን አልፈዋል። ዝም ብላችሁ ካልኩሌሽን አድርጉት። እንግዲህ እነኚህ ሁሉ ሜዳሊያ የተሸለመበት ደግሞ የተከበሩ እጆች ናቸው። እንግዲህ አስቡት የሚዲያ ጋጋታ እነኚህን ሽልማቶች ለመቅረጽ ወር ደግሞ ለማየት ወር ደግሞ ለመታደም ወር ደግሞ ሌላም። ስለዚህ ዛሬ ግን እነኚህ እጆች ይሄ ወንድማችን እነኚህን ይዞ ነገር ግን ቪላ ቤት የለውም፣ ነገር ግን መኪና የለውም፣ ነገር ግን ከፊት ለፊት የነበረ ሞተር በመገለበጡ ህይወቱ ዛሬ ላይ እዚህ ላይ ደርሷል። ህይወታችን የቱ ጋር እንደሚቆም አናቅም ጋይስ። ህይወታችን የቱ ጋር እንደሚቆም አናቅም። የያዝነው ክብር፣ የያዝነው ዝና፣ የያዝነው ሽልማት ሁሉም በሰከንድ ውስጥ ድርግም ይላሉ። ሁላችንም የትኛውንም ያህል ብናተርፍ ጥለናቸው የምንሄድበት ቀን እጅግ በጣም ደቂቃዎቹ አጭር ናቸው። ስለዚህ ወንድማችን ህይወቱ በጣም አስተማሪ ከመሆኑም በላይ ልብ ብለን ከሰማነው እጅግ በጣም መጋቢ ነውና ከጎንህ ነን ብለን ልንደግፈው ብቻ አይደለም፣ ልንወደው፣ ልናከብረው፣ በየበዓሉ በየቀኑ አገልግል ቋጥረን በቴካዌም ቢሆን ልከን ከወንድማችን ጎን ልንቆም ይገባል። አንድም ስብራት አለበት። ቤተሰቦቹ እጅግ በጣም አሳዛኝ በሆነ የጦርነት ታሪክ ውስጥ ያለፉ ናቸው። መቀሌ ላይ ያሉትና እንደ አባት የመጀመሪያ ቤቱ ውስጥ የተወለደ ወንድም ነውና ግዴታ ኬር ማድረግ መቻል አለበት። ይሄ ወንድም ትችላለህ፣ መስራት ትችላለህ። አንድ ስልክ የያዘ ሰው ሚሊዮነር በሚሆንበት ሀገር ለሀገር ዋለ ውለታ የሆነ ይህን ሁሉ ሜዳሊያ ያስገኘ ወንድም ቁጭ ብሎ ቲቶሪያል እንኳን ቢሰራ ለባለ ብስክሌቶቹ ለአዲስ ተተኪዎቹ ቲቶሪያል ቢሰራ ቢመክር ህይወቱን መኖር አይችልም ብላችሁ ታስባላችሁ? ግን የጊዜ ጉዳይ ነው እና ነገ አይምሮውን አሸንፎ ትችላለህ የሚል መንፈስ በውስጡ ገብቶ ህይወቱን ወደ ተሻለ አቅጣጫ እንዲወስድ አንድም ሕክምና ያስፈልገዋል። በዚህ በኩል ካልደረስንለት እንዳለ መስራት ያቆማል። ማርያምን ምክንያቱም ከባድ የሆነ ነገር መድኃኒቱ እጅግ በጣም ውድ ነው። ልንደርስለት ይገባል። ሆስፒታሎች ተባበሩን፣ ከጎናችን ቁሙ። መድኃኒት ማምጣት ትችላላችሁ፣ አቅም አላችሁ። ለዚህ ጀግና ደግሞ ሁላችንም እንድረስለት። የመጀመሪያው ሕክምና ነው። እነኚህ ዛሬ አሁን በእኔ 100K በማክበር በዚህ ቀን 100 ብር ብዬ የምለምናችሁ ደግሞ ለአስቤዛው፣ ለቤት ክራዩ፣ ቤተሰቦቹን ደግሞ ትንሽ ገፍተር አድርጎ ይሄው ዛሬ ልኬላችኋለሁ ብሎ ፈገግ የሚያስብልበትን ትንሽ ነገር ነው ዛሬ ላይቭ ላይ ቁጭ ብለን እየጠየቅናችሁ ያለው። ወዳችኋለሁ፣ በጣም አከብራችኋለሁ። የፍቅር ሶሻሎች እጅግ በጣም ትለያላችሁ። ማርያምን መቼም ቢሆን ከልቤ አትወጡም። የእናንተን ደግሞ ክብር የእናንተን ደግሞ ማሸነፍ ፈጣሪ ያሳየኝ። እናሸንፋለን። ዓለም ላይ ታሪክ እንሰራለን። ባለፈው ሰምታችኋል አይደለ? ዓለም ላይ ሆንና ተጽዕኖ መፍጠራዎች አላቅም። አዶኒ ጎን ስቆም ግን ምን ያህል እውነተኛ ስሜቴ እንደተገለጠ አይታችኋል። እናንተ ክብር አለኝ፣ ፍቅር አለኝ። ቴንኪዩ። ከላይ ያለኸው 24 ሰዎች ታዩኛላችሁ። አዳዲስ ቤተሰቦቻችን ያልተቀላቀላችሁ ሰዎችን ትሆናላችሁ እና ምን ውረዱ። እስቲ ዛሬ ቁም ነገር እንስራ። ባይዘዌ እስቲ ታሪክ ወደኋላ እንመልስና
ወደ አምቦ እንግዲህ 3 ሰዓት ነው አይደለም የምትነዱት? ደርሶ መልስ እንግዲህ 3 ሰዓት ነው የምትነዱት። እስቲ ካጋጠመ ወይም ደግሞ ከታዘብከ ወይም ፈገግ ካስባለ ወይ ደግሞ ካስኮረፈ አንድ ነገር ብቻ ነገር ቢኒ ወዬ ቢኒ ከዛ በፊት ማለት ነው ከዛም በፊት ሀይ ላይ እስቲ ትንሽ የራሱን ነገር ምክንያቱም እንደዚህ ተደብቆ ምንም ነገር ሰው ሳይረዳው ቁጭ ብሎ ስላገኘኸው ደስ ብሎኛልና እስቲ እሱ ይናገር አንዳንድ ነገሩን ለሁሉም ትምህርት ይሆናል። በዛውም በይበልጥ ደግሞ እንደዚህ እንደኔ በደንብ ያልተረዱና ያልሰሙ እንዲሰሙ ትንሽ ነገር ቢናገር ሀይ ላይ ደስ ይለኛል። ቢንዬ ቪዲዮ ሰርቷል በጣም ብዙ። እሺ ሃይላይት ለማወቅ እንግዲህ ያው ጊዜ ለመጠቀም ያህል ኢቢኤስ ከዚህ በፊት የ20 ምናምን ደቂቃ ዶክመንተሪ ሰርቶለታል። እኔም ደግሞ ዶክመንተሪውን ሳይሆን በአካል መጥቼ ቪዲዮ 25 ክፍል ሰርቻለሁ እና ያንን ገጣጥማችሁ ፕሌሊስት ላይ ያለላችሁ ማየት ትችላላችሁ። በአጭሩ አሁንም ከጠየቅኩት መካከል ይሄ ነው። ሃይላይት ማለት ቀጥል አባቴ። ሃይላይት ብሔራዊ ቡድን ብስክሌተኛ ነበርኩ። ለክልሌም ለሀገሬ ኢትዮጵያም ወደ 15 ዓመት ገደማ ተወዳድሬያለሁ። የቻልኩትን አስተዋጽኦ አድርጌያለሁ። በተለያዩ አደጋ ምክንያት ከብስክሌት ጋር ወድቄ ተጎድቼ እዚህ ትከሻዬም ሰባራ ነው ይሄ። በሱ ምክንያት ብስክሌት አቋርጬ ተሰናብቼ ከስፖርት ዓለም በመሀል ቤተሰቦቼን ለመርዳት የግል ስራ ተቀጥሬ በደሞ ብዙ ስራ ሰርቼ ነበረ። ወደ መሀል አካባቢ ደግሞ እህቴ ታማ ትንሽ የደም መፍሰስ ጭንቅላት ደም መፍሰስ ወደ ውስጥ ገጥሟት እጇ እግሯ ሽባ ሆና ነበረ። አሁን በስት መከራ ነው በሕክምና ነው የዳነችው። እሷን ለማሳከምም መቀሌ ያለሁ ቤታችን ውስጥ የነበሩ በጋራ ያፈራናቸው የቤት እቃዎች ነበሩ። እነሱን ሸጬ ነው እህቴ አሳክሚያታለሁ። ኢቢኤስ ላይም ታሪኳ ተነግሯል። ከመቀሌ ያስመጥቷትና ብዙ ቻሌንጅ እዚህ ስመጣ እዚህ አሁን መኖር ከጀመርኩ 7 ዓመቴ ነው። ቋሚ መኖሪያ ያደረኩት አዲስ አበባ 7 ዓመቴ ነው። በዚህ 7 ዓመት ውስጥ ግን እዚህ ለመድረስ አሁን ያለሁበት ራሱ በህይወት ለመቆየት ራሱ ብዙ ታግያለሁ። የታክሲ አጥቼ ከቃሊቲ ወደ ቦሌ በዚህ በቃሊቲ በሳሪስ መንገድ በእግሬ የተመላለሱበት ጊዜ ነበረ። ምክንያቱም የቤት ክራይ ቤት ለመከራየትም አስቸጋሪ መሀል ከተማ ለመከራየት ተቸግሬ ነበር። ሩቅ ቦታ ነው የተከራየሁት። የዛን ጊዜ ቤተሰቦቼ ልረዳቸው አልቻልኩም። እኔንም ብዙ መከራ ነው ያየሁት። በዛን ጊዜ ብዙ መንገድ ላይ ያስቆምኩ ሰዎች ራሱ እስከ ማናገር ደርሻለሁ። እንደዚህ ነበርኩና የማያውቁኝ ማለት ነው። እንደዚህ ነበርኩና እንደዚህ ከዛ አይ የክፍለ ሀገር ሰው ትመስላለህ እንጂ የአዲስ አበባ ሰውማ አናምንም፣ ምክንያቱም ያልሆኑትን ነገር ሆነናል እያሉ ብር የወሰዱብን ነው ብለው መንገድ ላይ ያገኙኝ ሰዎች የሚችሉትን ከኪሳቸው እየሰጡኝ እንደዚህ ነው ያሳለፍኩት። እና በመጨረሻ ላይ በተለያየ በብስክሌቱ የምንጠቀመው የነበረው ጫማም ይሁን በሌላ በራሴ ችግር ሕክምና ለሳላደርግ ቆይቼ ባለም ውስጤን ስላላወቅኩት ነርቭ በሽታ ነበረብኝ። ያ ነርቭ በሽታ እየባሰብኝ ሄደ። በእግሬን ማንቀሳቀስ አቃተኝ። በቃ ከዛ ቤት ውስጥ ተደብቄ ነው የምውለው። 2500 ብር በወር እየከፈልኩ ነበረ ቤት የተከራየሁት እዚህ 24 የሚባል የዛሬ 5 ዓመት ማለት ነው። እዛን ጊዜ በቃ ዳቦ መግዣ ካገኘሁ በጣም ደስተኛ ነበርኩ። ምክንያቱም እግዚአብሔር ነው የማመሰግነው። ምክንያቱም ሰላም ማደር የራሱ ደስ ነው የሚለኝ። በቃ በጣም ደስተኛ ነበርኩና እንደዚህ በዚህ ያለው አጋጣሚ ነው አንድ ሰው ሶሻል ሚዲያ ላይ ቪዲዮን ከዛ በኋላ ነው ከኢትዮጵያ ሕዝብ ጋር ሊገናኝ የቻልኩት። ኢቢኤስ ቴሌቪዥንም ሶሻል ሚዲያ ላይ አይተው ጠሩኝ። እነሱም ዶክመንታሪ ሰርተው ከኢትዮጵያውያን ወገኖቼ ያገኘሁት የተወሰነ ድጋፍ ነበር። እሱን በዚህ 2-3 ዓመት ውስጥ
ሕክምና በራሴ በግሌም ቀጥያለሁ ሕክምና። ስራም አልጀመርኩም እስካሁን መስራት አልቻልኩም። ምክንያቱም ውጭ መውጣት በእግር ረጅም መንገድ መጓዝ በጣም ነው የሚናፍቀኝና ትንሽ ወክ ሳደርግ 20-30 ደቂቃ መድረስ አልችልም። በዚህ ምክንያት ስራ አልሰራሁም። ይህን ቤት የተከራየሁት 8,000 ብር ነው። ይህን ቤት በቃ ፈጣሪ ነው በቃ የሚከፍለው። ምክንያቱም ፈጣሪ ያውቃልላለሁ። አንዱን ለምነዋለሁ ወይም በዋትሳፕ ጽፍለታለሁ፣ ብር ይልክልኛል፣ እሸፍናለሁ። መቀሌም እህቶቼ ያሉ ሁለቱንም እኔ ነኝ የማስተዳድራቸው። እኔ ቀጥታ 5,000 ብር ነው የሚልክላቸው። ምክንያቱም እኔ በልቼ አድሬ እነሱ ጾማቸው እንዲያድሩም አልፈልግም። ሲያድሩም እኔ እንቅልፍ የለኝም እና እስካሁን ድረስ እንደዚህ ያልኩ ነው ህይወቴን ያለሁትና ይህን ህይወት በጣም ሰልችቶኝ ነበር። አሁን ግን ትንሽ ሞራል አግኝቻለሁ፣ ደስተኛ ነኝ። እዚህ አሁን የተደረገልኝ ዛሬ ባለፈውም ቢኒያም ደንግጦ መጥቶ ቪዲዮ ሰርቶልኛል። ቪዲዮ በሰራልኝ በጣም ሞራሌ በጣም ተሰምቶ የነበረ አሁን ደስተኛ ነኝ። የፍቅር ሶሻል ሚዲያ የምትባሉ አባሎች እግዚአብሔር ይስጣችሁ፣ ደርሳችሁልኛል። ቢያንስ አሁን ህዝብ እንዲያየኝ እያደረጋችሁ ነው። ነገ ጠዋት ደግሞ ይህን ቪዲዮ አይተው ጥሩ ነገር እንደማገኝ ተስፋ አደርጋለሁ፣ እርግጠኛ ነኝ። አመሰግናለሁ። በአጭሩ የሃይላይ ታሪክ ይህንን ይመስላል እና በነገራችን ላይ እኔ ጨንቀኛል እሱ ሲያወራ ለምን መሰላችሁ? ዲያ ኦራዶና ጋር ቆሜ በቃ ፊልም አይሆንልህም፣ ስራ የለህም፣ ቤተሰብን ማስተዳደር አትችልም እና ስራ አግኝተንልሃል ብለውኝ ስደውል ስራውን ማንነት ስጠይቅ ስራውን ንቄው አይደለም፣ እንደውም የተሻለ የውጭ ሀገር ድርጅት ነው ጥበቃ ነው ሲሉ ውስጥ የተሰበረ ጥበቃውን ንቄ ሳይሆን አንዳንዴ ህልማችሁን ከፍ አድርጋችሁ አለማችሁ እየሄዳችሁ ምናምን ከዛ በኋላ እዛ ህልም ላይ የሆነ ተንጠልጥሎ እያያችሁት ምናምን መንካት ከብዷችሁ ሰዎች ግን መሬት ላይ ያለው ነገር ተበላሽቷል እና ወደኋላ መመለስ አለብህ፣ ይህን ስራ መስራት አለብህ ሲሉ የስራው ቫሊዩ ወይም ደግሞ ከፍና ዝቅ ማለት ሳይሆን እናንተ ያንን ነገር ይሰብራችኋል። መድረስ አልችልም፣ ማድረግ አልችልም፣ ራሴ ማስተዳደር አልችልም የሚሉ ነገር ስብር ያደርጋል። ለዛ ይጨንቀኛል። መቼም በእርግጠኝነት ከወጣትነቱ ጀምሮ ይህን ሁሉ በስመ አብ አንተ ይጨንቃል። ይህን ሁሉ ሜዳሊያ ከሰው እጅ ሲቀበል ለራሱ የተሻለ ህይወት ተመኝቶ ነው። ለራሱ የተሻለ ማንነት ውጭ ሀገር ሄጄ ቤት ሰርቼ ምናምን የምንላለን እኮ እኛ ሀገር ላይ ተስፋ እናደርግም እኮ። ብስክሌት አስባችሁታል? እኛ ሀገር ላይ መውጣትን ነው የምናስበው። በእያንዳንዱ ሽልማት በእያንዳንዱ ሂደት የተሻለ ስዊድን ላይ ባይዘወይ የስዊድን ኢትዮ ስዊድን ስትቀበል እንዴት ነው ውጭ ሀገር የመውጣት ጫፍ ላይ ነበር? አልደረስክም? አይ ጥሪ መጥቶልን ነበረ። የኢትዮጵያ ብስክሌት ከስዊድን ጋር የተወዳደሩት ወደ ስዊድን መጥተው እንደገና እንዲወዳደሩ ከስዊድን መንግስት ጥሪ ተደርጎ ነበረ። ያ ደብዳቤው ጥሪ የተደረገው ደብዳቤ እዚህ ያስቀሩት እንድንሄድ አይፈልጉም ነበር። በዛን ጊዜ ስፖርተኞች እየጠፉ ነበረ። 2 ልጆች ጠፍተዋል። እኔ በደቡብ አፍሪካ ላይ 2 ልጆች ጠፍተዋል። ከዚህ ኢትዮጵያ ወክለው ሄደው እዛ ጠፍተው ቀርተዋል። አሁን ወደ አውሮፓ ተሻግረዋል መሰለኝ እና በዚህ ምክንያት አውሮፓ ከሄዱ ኢትዮጵያን ወክለው አይመለሱም። ብዙ ኳስ ተጫዋቾች ጠፍተው ነበረ በዛን ጊዜ እና አይመለሱም እያሉ ነበረ። በዛ ምክንያት ከውጭ ውድድር ግብዣ ሲመጣ ይሰረዛል። ወደ አፍሪካ ከሆነ ግን ይወስዱናል። አፍሪካውን ትረግጣለህ። አልጄሪያ፣ ግብፅ፣ ይሄ ዚምባብዌ ምናምን ከመጣ ከኢትዮጵያ በሙሉ ክልሎች አወዳድረው መርጠው ቤስት ኦፍ 8 የኢትዮጵያ ብለው መርጠው ይወስዱናል። ወደ እዛ አይጠፉም ብለው ደህና ሀገር ላይ ትጠፋለህ ትባላለህ። ይቺ ናት ዓለም። እንግዲህ ዓለም ማለት በዚህ ጋር ጎዶሎ፣ በዚህ ጋር ጉድጓድ፣ በዚህ ጋር ሙሉ። አቤት አቤት። እና ይቺ ናት ዓለም። እና እንግዲህ ይህ ወንድማችን አንዳንዴ እግዚአብሔር የፈቀደው ነው የሚሆነው። በእርግጥ
ምናልባት እኔ አንድ ነገር የሚሰማኝ ምንድን ታውቃለህ ኃይላይ አንተ እግዚአብሔርን ትልቅ በረከት እግዚአብሔር ለዛ ነው እስከዛሬ የሚያስቀምጥ ትልቅ የምትሰራው ስራ አለ። እመነኝ፣ የምሬን ነው የምልህ። ማለት አንዳንዴ የምንፈተንባቸው መንገዶች አሉ። ሄደህም እኮ ምናልባት ውጭ ሀገር እኮ አሪፍ ነው፣ ምናልባት እኛ በምናስበው ካልኩሌሽን፣ ግን እግዚአብሔር እዛ ሄደ ምናልባት የህይወት መጥፋት ሊያጋጥም ይችላል ምናምን እና ዝም ብሎ ለምንድን ያደጋ ራሱ ደርሶብህ ሴፍ ያደረገ ቢባል ምክንያት አለ እግዚአብሔር እና ግን እኔ ትልቅ ህልም አለኝ። ትልቅ ባለሙያ ነህ፣ የዚህ ሁሉ ሜዳሊያ ባለቤት ነህ። አምባሳደር መሆን ትችላለህ ለድርጅቶች፣ ለስፖርት በጣም ብዙ የስፖርት ድርጅቶች አሉ። ለእኛ አምባሳደር መሆን ትችላለህ እና ትልቅ ህልም አለኝ ለአንተ። ትልቅ ዛሬን አይደለም ማየት ያለብን። ዛሬ ምናልባት እዚች የተጠበበች ቤት ውስጥ ቁጭ ብለህ ራስህን ቀብረህ ሊሆን ይችላል፣ ወር መራመድ ናፍቆ ሊሆን ይችላል እና ድነህ ደግሞ እኔ ትልቅ ተስፋ አለኝ ትድናለህ፣ ወር ደግሞ ከዳንክ በኋላ ትልቅ የሆነ ስራ ትሰራለህ እና እስቲ ሌሎች ርቺ እንዴት ነሽ? እስቲ አስገባት፣ ርቺን አስገባት። ሰላም ናቸው። እንዴት አመሻችሁ? እግዚአብሔር ይመስገን። ማይ ደህና ነሽ? እንላለን። እንትን አካውንት ስቴት ታደርግልናለህ ደግሞ ንግድ ባንክ ነው የንግድ ርቺ። ግን ከዛ በፊት ብታወሪ ደስ ይለኛል። ርቺ አውሪ በማርያም ብር ብቻ ሳይሆን ሰውም ነውና አውሪ ማርያምን፣ ደስ ይለኛል። ብሩ ችግር እኔ እንኳን ብዙ ወሬ ስለማልችል ነው፣ ይቅርታ። ግን አይዞክ በርታ፣ የማይታለፍ ቀን የለምና ያልፋል። እሺ፣ በትዕግስት ያልፋል ሁሉም ነገር። አይዞክ፣ ከጎንክ ነን፣ እኛም ባለን አቅም እንረዳለን። አመሰግናለሁ። እሺ ወንድሜ፣ እናመሰግናለን። በቃ እኔ ጋር ትሬኒንግ ሰጥሻለሁ። እሺ አመሰግናለሁ። 1060 ምናምን የሚለው 36 ጋር ትሬዲንግ ትማሪያለሽ፣ ብዙ ሰዎችን ታነቂያለሽ። ድምፅሽ ላይ ትልሽ ተስፋ አይቻለሁ እና ለብዙ ሰዎች መድኃኒት ነው። አመሰግናለሁ። ደህና ደሩ። አሁን እንትን እላደርጋለሁ። አይዞክ በርታ። እናመሰግናለን። እሺ ያከብርልን። አሜን አሜን። የእናት ፍቅር አየለ አስገቡልኝ እስኪ ምንድን ነው እያለ ነው እና ናግባና እናውራ እንድናወራ ነው ዛሬ ቁጭ ያልነው እና ዛሬ 100,000 ገብቻለሁኝ። 100,000ውን ደግሞ እያከበርኩ ያለሁትኝ ቡድን ብስክሌተኛው ሃይላይ ጋር ቁጭ ብዬ ነው እያከበርኩት። ቤተሰብ ታፕታፕ እያደረገሽ ቤተሰብ ታፕታፕ ኮፕሊንግ እያደረገሽ ጎን እንድትሆኑ በአክብሮት እንጠይቃለን። ሰሞኑን ቪዲዮ ሰርቼለት ነበረ። እንግዲህ ያው ከዚህ በፊት በደረሰበት የእግር ጉዳት እንዲሁም ደግሞ የብዙ ሕክምናዎች ተደርጎለታል። ግን ደግሞ አሁንም ቢሆን ሕክምና ያስፈልገዋል። አሁንም ቢሆን ሰው ያስፈልገዋል እና ሰው ተርቦ እዚች ቤት ውስጥ ራሱን አስቀምጦ ብቻውን ያለው ማንም የለውም እና በፊት ለፊት ያሉ በእርግጥ ከላይ መድኃኒዓለም መሀል ላይ ኪዳነ ምሕረት ከዛ ደግሞ ገብርኤል ይታዩኛል። ብቻ ነው ስንል ደግሞ ያው እነሱን እንዳንረሳቸው እና እግዚአብሔር ይመስገን። ዞሮ ዞሮ ዛሬ የእናንተን ድምፅ መስማት ይፈልጋል፣ ከጎኑ መሆናችሁንም መናገር ይፈልጋል እና አናግረው። እንኳን ደህና መጣሽ። እንኳን ደህና መጣ። ኦኬ፣ እንኳን ደህና መጣሽ። ወየ ቢድ ሴት ነኝ። አውቃለሁ። የእናት ፍቅር እኮ ሲል